ሰላም ፊልም ወዳጆች 911 ተመልሷል የተመቻቹ እንደሆነ እርግጠኞች ነን። ታዲያ ቪዲዮን ከመጀመሩም በፊት ላይክ እያደረጋችሁ ኩምኩሙት። ይመቻችሁ። ሰናይ ጊዜ። በዚህኛውም ክፍል ምን አይነት አደጋም ያሳዩን ይሆን እያለንም ጀምረን ገና ከመጀመሩ ሮለር ኮስተር ተብሎ የሚታወቀው መጫወቻም ሰዎች እየተሽከረከሩ የሚዝናኑበት፣ አንዳንዱ ሰዎች ይመጫወት ይፈራሉ፣ አንዳንዱ ደግሞ እንደ መዝናኛ የሚያዩታል። ታዲያ ሁለት ጓደኛ ማቾች ዴቨን እና ቻድም የተባሉ በቻድ ገፋፊነት ፈሪው ዴቨንም ወደ ቦታውም ተወስዶ ፈርተን ከተመለስን እዚህ ያሉ ሴቶች ሙድ ይዙብናልም በሚል ተራቸው ደርሰው ወንበራቸውም ተሰጥቷቸው የሚይዛቸው ብረትም ተገጥሞላቸው መሽከርከር ገና ከመጀመራቸው ብረቱ ተገንጥሎ ቻድም ከነበረበት ወንበር ተስፈንጥሮ ወድቆም ይከሰከሳል። ወንበሩም ላይ እንዳለ ተቀርቅሮ አልንቀሳቀስም ይላል በለው። ሰዎችም እንደተለመደው ወደ 911ም ደውለው የእሳት አደጋ ሰራተኞቹ ቦቢና ቡድኑም ቦታው ላይ ደርሰው እርዳታ ሊያደርጉላቸው ይሞክራሉ። ባክም ሮለር ኮስተሩ ላይ እየተንጠላጠለም ወጥቶ ተንጠልጥሎ የቀረው ዴቨንን ሊረዳው እየሞከረ፣ ሌላኛው ጓደኛው ቻድ ግን ተከስክሶ እንደሞተም ተረድተው ሬሳውን ከአካባቢው ይዘውትም ይሄዳሉ። እዛው የተንጠለጠለው ዴቨን ጋም ጓደኛው ቻድ እንደሞተም እየጠየቀ ሰዎች በቪዲዮ እየቀረጹኝ ነው እንዲህ መዋረድ አልፈልግም እያለ እየለፈለፈ ምንም ያህል ባክ እሱ ጋር ደርሶ እጅህም ብቻ ዘርገት አድርገ ስጠኝ ቢለውም ዴቨን ግን አይሆንም አልቻልኩም እያለ አቅቶት ተስፋ ቆርጦ እጁን ለቆም ወርዶ ተከስክሶ እሱም ይሞታል። እረፍ ለመዝናናት ተወጥቶ መሞትም አለ። ከስራ መልስም ባክም በተፈጠረው ነገር ሰውየው መርዳት እየቻለ እጁ ላይ ነፍስ ስለጠፋበትም በዛም ጭንቀት እያስጨነቀው እነ ቦቢም እንደዚህ አይነት ነገሮች ሲደጋገሙ ትራሳቸዋለህ፣ እንደዚህ አይነት ነገሮች መደጋገማቸውም አይቀርም። ትናንት እንዲሁም አሁን ያ ሰውዬ በእጅግ ጠፍቷል፣ ዛሬ ደግሞ ሌላ የምትረዳውም ሰው ይመጣልም እያሉት ፖሊሷ አቲናም ለምሳ ተቀላቅላቸው እሷም ምክሯን እየለገሰችው እንደተለመደው ድንገተኛ አደጋም ጥሪ መጥቶላቸው ምግባቸውን ሳይጨርሱ እየተሯሯጡም ይወጣሉ። አቢም በንጋታው ጠዋት ወደ ስራም ለመውጣት እየተዘገጃጀች በቲቪም ስለ ትላንትናው ማታ ክስተት እየተነገረም በኢንተርቪውም ላይ በቃለ መጠይቅም ሲደረግለትም አይታም ትገረማለች። የመርሳት በሽታ ያለባት እናቷም መጸዳጃ ቤትም ገብታ እላያ ላይ በሩን ቆልፋም መክፈትም አቅቷ ስታስጨንቃት ካርላ የተባለችው አዲሷ ነርስም ደርሳላት አቢንም ረድታት እናትየውንም በሰላምም ታወጣላለች። አቢም በደስታ ካርላን እያቀፈች አመስግናት በፍጥነት ወደ ስራም ታመራለች። አቲናም የቤቷ ጣጣም እንዳለ ከባሏም ጋር እንደተጣላች ሴት ልጃቸውም ታማት ቤት አልሄድም እያለችም ስላለች ባልየው ማይክልም ከስራ ቀርቶም ሲንከባከባት አቢም ጋር አንዱ ደውሎ ቤቴ ሁለት እብድ ውሾችም ገብተው ሊገሉኝ ነው ባካችሁ ድረሱልኝም ብሎም ሪፖርትም አድርጎ አቢም መረጃውንም ታስተላልፋለች። አቲናን እንዲሁም የቦቢ ቡድንም ወደ ሰውየውም ያመራሉ። አቲናም እዛ ከመሄዷን በፊት ለእብዶቹ ለውሾቹ ማዘናጊያም በሚል በርገርም ገዛዝታ ወደ ቦታውም ስታመራ እዛም የደረሱት ቻሚኒና የቦቢ ሰዎችም ሰውየውም ጋም ደርሰው ቻሚኒም እንደተለመደው እንስሳም ስለሚፈራ ወደ ኋላም ሲያፈገፍግ እያየነው አቲናም ደርሳ ባመጣችው በርገርም አድርጋ ሁለቱን ውሾችም አዘናግታቸው ወደ ሌላ ክፍል አስገብተው ይዘጉባቸዋል። በዚህም የተገረመውና የተረፈውም ሰው እያመሰግናቸው በተለይ አቲናን ብለህ እንደሆነች እየተናገረ እያማለለም ያመሰግናታል። ብዙም ሳይቆይ ግን ውሾቹን ለእንስሳት ተቆጣጣሪዎች አሳልፈው ሰጥተው ሳይጨራርሱ የቤቱ ባለቤትም ደርሶ ምን ተፈጥሮ እንደሆነ እየጠየቃቸው ወደ ውስጥም ሲገባ አስቀድሞ እነ አቲና የተረፉት ሰው ሊዘርፍ ወደ ውስጥ ገብቶ በውስጥም ባሉ ውሾች ተይዞም ነበርና ይህ ሰውዬም ይህንን አጋጣሚ ይህን ግርግርም ተጠቅሞ እንዳመለጠም ተረድተው በራሳቸው ቀሽምነትም ይበሰጫጫሉ። ወይ ጉድ! አመሻሽ ላይም አቢም ከስራ ተመልሳ እናቷም ሰላም ውላ እንደተኛችላትም እያየች ነርሷ ካርላንም እያመሰገነቻት ወይንም አምጥታ እንጠጣም ብላ ተቀምጠው የሆድ ወዳቸውንም ያወጋሉ። አቢም ስለ ፈታት ፍቅሯ ቶሚም ለካርላ ታጫውታታለች። ካርላም ስለ ባለቤቷ አንዳንድ ነገሮችም
ትነግራታለች። በዚህ ወሬያቸው መሃል በቲቪም ባክ በድጋሚ መጥቶ ትላንት ስለተከሰተው ክስተት አዝኖም ሲናገር የነበረውን ቃለ መጠይቅ እየተመለከቱ ጋዜጠኛዋም ታዲያ እሱ በሰራውም ስራ ብዙ ሰዎች እንደ ጀግናም እያዩት እንዳለም እንዲሁም ደግሞ የብዙ ሰው የሴቶች እንዲሁም ሰዎች ጥያቄ የሆነውን ሲንግል ነክ ወይም ብላም ስትጠይቀው ባክም ጥያቄውን ደባብሶም ሲያልፈው አቢም ያንን ተመሳስጣም ትሰማለች። ነርሷ ካርላም ያንን አይታ አውቃባት እንደተመቻትም ስታቅ በዛም ልታወጣጣት እየሞከረች በብዛት ታዲያ የእሳት አደጋ ሰራተኞች ልክስክስ ናቸው ይባላል ብትላትም አቢም ባክን በሌላ ነገር አይደለም የፈለኩት እንዲሁ ፊቱም ላይ ሀዘን ስላየሁበት ነው ባሳለፍኩትም ቀን ማንም ብሎኝም የማያውቀውን ሲያበረታታኝ ስለነበረ ነው በሚል ነገሩን አድበስብሳም አልፋ እንደዛ ከሆነ ለምን አትደውይለትም ተብላ በድፍረትም ተስማምታ ወደ ክፍሏ ብቻዋን አመርታ ትደውልለታለች። ባክም ታዲያ ተከርሞ ስልኩን ኬት እንዳመጣችው ጠይቆ ከሪፖርት ላይ እንደወሰደችም እየነገረችው ስለተከሰተው ጉዳይም እያነሳችበት እንዲበረታም በደንብ አድርጋም መክራው እሱም ለዚህ ተግባሯ አመስግኗት ከዚህ በኋላም አንዳንዴ እንደሚደዋወሉ ቃል ተግባብተው ስልኩም ያበቃል። ባክም ከስራ መልስም ታዲያ ለጭንቀቴም እንዲሆነኝ በሚል የዴቨን ቀብር ስነ ስርዓት ላይ ማምርቶ የዴቨን እህትም ወደሱም አምርታ ለምን እንደመጣ እየጠየቀችው እሱም ልረዳውም ስላልቻልኩ አዝኛለሁ ግን በጊዜው ወንድምሽ ተስፋ ቆርጦ ነበር ቢላትም እሷም ተበሳጭታበት ወንድሜ ደስተኛም ነበረ አንተ ነህ እሱም ማትረፍ ያልቻልከውም ብላም ተናዳበትም ትሄዳለች። በሌላም ቀን ታዲያ ሁለት የቢሮ ሰራተኞችም ሴቶች ስራ ላይ በነበሩ ሰዓት የህንፃ መስታወትን እያጸዳ የነበረም አንድ ሰራተኛ የተንጠለጠለበት ተበጥሶበት ሊከሰከስ ሲቃረብ 911 ደውለው ሪፖርት ያደርጋሉ። የነቦቢ ቡድንም እዛ ደርሶ ያንን ሰው ለመርዳትም ይሞክራሉ። ባክም ታዲያ አስቀድሞ ተፈጠረውም ነገር የሰው ነፍስ በእጁም ላይ ስላጣ በዛም ጭንቀት ውስጥም ሆኖ እየሰራም እንዳለም እናየዋለን። ከስራ በኋላም የተጨነቀው ባጋም አለቀው ባቢም አምርቶ እያወራውም እሱም ድሮ ላይ ለመጀመሪያ ጊዜ በእጁ ላይ ሞተችበትን ሴት እያስታወሰም እየነገረው ጭንቀትክ ይገባኛልም እያለው የምታወራው ሰው ያስፈልግካልም በማለት በስራ የሚያውቃት አንዲት ቴራፒስት ጋር እንዲሄድም እየመከረው ስልክ ቁጥሯን የያዘም ካርድም ይሰጧል። ባክም ተስማምቶ ወደ ቴራፒስቷም ጋም አመርቶ ጭንቀቱን ሁላ እየነገራት እንባ እየተናነቀውም ያወራታል። ይህን ስራም ከጀመርኩ ገና 6 ወሬም ነው ግን ከበደኝም እያለ ሲናገር ቴራፒስቷም ተጠግታ እያወራችው እንዳይጨነቅም ልታባብለው ትሞክራለች። በመሃል ግን አይናኗን እያየ ፌስቡክ ላይ ከሰሞኑ ፍሬንድ ሪኩዌስት ልካለት እንደምታቅም ጠይቋት እሷም ተደናግጣ አዎ ልክ ነበረ ግን ይህንን ያደረኩት ሚዲያ ላይ አይቼክ ነው አሁን ግን ታዲያ ታካሚም ስለሆንክ አንፍሬንድ አድርግ ካለው ብላ ብትናገርም ለምን በሚል ልማደኛው ባክም ከቴራፒስቱ ጋር ፍቅርም ጀምሮ እዛውም ሲፈጽሙ እናያቸዋለን። አይባክ ከጨራረሱም በኋላ ቴራፒስቷም የሰሩት ስራ ከስራዋም አንጻር ስህተት እንደሆነም ተናግራ በፍጥነት ከቢሮም ታስወጣለች። አቲናም ከባሏ ማይክል ጋም ቴራፒስታቸው ጋር ማምርተው ችግራቸውን ሁላም ተናግረው ሊፈቱ ቢሞክሩም እያቃታቸው አቲናም በዛ ልቧ ተሰብሮ ወደ ስራም ስትመለስ አስቀድሞ የሰው ቤት ገብቶ ሊዘርፍ ሞክሮ በውሾቹ ሊበላ የነበረው ግለሰብንም ከ911 ስልኩንም ወስዳ ደውላለት እንደመጀናጀንም እያደረጋት ያለበትን ቦታ ማውቃ እሱም ጋም ደርሳ አሯሩጣም ይዛም ስታስረው እናያታለን። ዋው አቢም ጋር አንዱ ሚስቴ ቺት አደረገችብኝ በሚል ራሱን ከፎቅ ቆርቁሮ ሊገል እንደሆነ ሪፖርትም ደርሷት ያንንም አስተላልፋ እነ ቦቢም ቦታው ላይ ደርሰው ቦቢም ለባክ ሞራል እንዲሆነውም በሚል ከላይ ሞቶ ያንን ሰው እንዲያተርፈው ስራም ሰጥቶት እሱም ሰውየውን ሊያወራውም ይሞክራል። ሰውየውም ተናዶ ሚስቱም ላይ እየዛተ ራሴን አጠፋለሁ እያለም ሲዝትም ቆይቶ ቦቢም እሱም ጋም ደርሶ ቦሬ ሊያዘናጋውም እየሞከረ እኔም ፍቅረኛ ነበረችኝ ላገባት የልጆቼ እናት ላደርጋት ወደ ፍራንስ አይፍል ታወር ወስጄ የአግቢን ጥያቄም አቀረብኩላት የሚል የፈጠራ ወሬ እያወራ ሰውየውንም እንዳዘናጋው ባክም ከላይ ተንጠላጥሎ ወደ ሰውየውም ደርሶ በርግጫም ብሎ ወደ ውስጥ መልሶም ያተርፈዋል። ዋው
በዚህም ታዲያ ባክ ሞራል አግኝቶ ወደ ስራ ቦታም ሲመለሱ ደግሞ በእጁ ያጣው የዴቨን እህትም እዛ እንደመጣችም ያያታል። እህትየውም የመጣችበት ምክንያት ወንድሟ የዛሬ 7 ዓመት እንዲሁ ራሱን ሊያጠፋ ሞክሮ በስንት ሕክምናና ትግል ያንንም ትቶት ከሰሞኑ ታዲያ ያበሽታውም ተነስቶበት እንደነበርና ከቤትም አልወጣም ብሏትም አስቸግሯት እንደነበረ በጓደኛው ቻድን በኩል አድርጋ ከቤትም እንዳስወጣችው ሊዝናኑም ሄዱ። በዛም ወንድሜን አጣሁት ራሱንም አጠፋ፣ ለዚህም አንተ ተጠያቂ አይደለክም እኔው ነኝ ተጠያቂም ትሏለች። ባክም በዚህ ንግግርም እየተገረመ ብርታትም አግኝቶ ከጭንቀቱም ይወጣል። እንግዲህ እንዲህ እያለን የዚህኛውን ገራሚ ታሪክ ማገባደጃ ትዕይንቶች ላይም ተቃርበናል። አመሻሽ ላይም አቢም ከነርሷ ካርላና ከእናቷም ጋር ወጥተው ራት እየተመገቡም ካርላም ለምን ለባክ ደውይለትና ዴት አትወጡም እያለች ወትብታት አቢም እድሜ እኮ በጣም እበልጠዋለሁ ይቅርብኝ ብትልም እድሜ እኮ ቁጥር ነውም ተብላ ሞራልም ተሰጥቷት ሞራል አግኝታ በድጋሚ ለባክ ትደውልለታለች። ስፖርቱን እየሰራ ያለው ባክም ስልኩን አንስቶላትም እያወራት በግርምትም ስንት ዓመትሽ ነው ግን በዚህ ጊዜ ቴክስት፣ ስናፕቻት የመሳሰሉት ነገሮች እያሉ ሁሌ መደወል እያለ ሙድም እየያዘባት እሷም ምናልባት ስራዬ ተጽዕኖ አድርጎብኝ ሊሆን ይችላልም እያለች እያስቀየሰች በድፍረት ታዲያ ዴት እንዲወጡ በአካል እንዲገናኙም ጠይቋለች። ባክም በጥያቄዋ የተገረመም መገናኘቱንም ፈርቶት በአካል ከተገናኘንና ዴትም ካደረግን በእርግጠኝነት የዛኑ ቀን ነው ግንኙነት የምናደርገው። ይህ የኔ ችግር ይመስለኛል። በቅርቡ ሳይቀር ከቴራፒስቴም ጋር ግንኙነት አድርጌያለሁ። አንቺን ደግሞ ሳውራሽ ጥሩም ሰው ትመስኛለሽ፣ ምክርሽም ጠቅሞኛል። በዚህ መልኩ ግንኙነታችንን ብናስቀጥለው ለሁለታችንም ጥሩም ይመስለኛል። እኔ ነኝ ችግሩም እያለ እውነታውን ይናገራል። አቢም እውነታውን እንዲሁም በመሰማው ነገርም እየተገረመች በሐሳቡም ተስማምታ ስልኩም አብቅቶ ለነ ካርላም እንዳልተሳካ ግን አንዳንዴ ከመጥፎና ከተሳሳተ እሺታ ትክክለኛ የሆነ እምቢም ይበልጣልም እያለች ደስ እንዳላት ትናገራለች። እውነት ነው። በስተመጨረሻም ትዕይንቱ ፖሊሷ አቲናም ሀገር ሰላም ብላ ወደ ቤት ስትመለስ ሴት ልጇ ክፍሏም ሆና ራሷን ለማጥፋት መድኃኒትም አብዝታም ውጣ መሬት እንደተዘረረች አይታ በድንጋጤም አንስታ እየጠራቻት ወደ 911 ደውላ ድረሱልኝም ትላለች። በለው በቀጣይ ክፍል ምን ይፈጠር ይሆን? እንደተለመደው ላይክ እያደረግን በጉጉት እንጠብቃለን። እና እንዴት ነው ፊልም ወዳጆች? ሙቪው ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ እንደተለመደው ይቺን ቪዲዮ አነስ ያለች የተመቻችሁን ያህል ላይክ አስገቧት። በቀጣይም በሌላ ገራሚ ታሪክና ሙቪ እስክንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።